በቃ እኔ ተዘጋጅቻለሁ ለብሼ ወደ የት ልሄድ ነው አማቾቼ ጋር ልሄድ ነው ወደ አማቾቼ ጋር ልሄድ ነው ረመዳንን እንግዲህ እዛ አብረን የምንጾም ይሆናል ያው እንደምታውቁት ሃይማኖታችን የተለያየ ቢሆንም አብረን እንጾማለን እነሱ ክርስቲያን ናቸው እንደምታውቁት ቤተሰቦቿ ያው ሱመያ ብቻ ነች አይታችኋል ቪዲዮውን ፍራንክ ነው እንደምትለኝ ተስፋ አደርጋለሁ አማቾቼ ጋር ልሄድ ነው ማለት ነው ማለት አልገባኝም አብረን የነበረ ግን ግዴታ ቶሎ መሄድ ስላለብኝ አንቺ ፓስፖርት እስካሁን አልወጣሽም አውጪ እያልኩሽ ለምን ዝም እንደምትይ አላውቅም ስለዚህ ፓስፖርት አልወጣሽም ሳይድ አንተ መች ነው የመጣው ነው ይጋ እንዴት መች ነው የመጣው አሁን እኮ ነው ከየመን የመጣው ይሁን በቃ አንድ ቀን አብረሽ ካደርኩ እኮ በቃ እሷን አረጋግጥ እኔ ምንም እንድታቅፈኝ ምን ማለት ነው ሳይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው አናግረኝ እያናገርኩ አንዴ እያናገርኩ አንዴ ቢያንስ እያናገርኩ አንዴ ቆማ አታናግረኝ እንዴ ልጆቼን በእናትህ ሳይድ እንግዲህ ወደ ንግስቷ ወደ ጎንደር ሊሄድ ነው አድርሰኝ ፈረሱ እያለ ነው ሳይድ ወደ ጎንደር ሊሄድ ነው ብሎስ ወደ ሱመያ ወደ ልጆቹ ተነስቷል ያዩስ ሁኔታ ምን ይመስላል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁ በያላችሁበት ፈጣሪ ይጠብቃችሁ ዛሬ እንግዲህ ሰኢድ ጎንደር የሚባል ቢሞት አይመጣም አያደርገውም እያለች ነበረ እኔ ራሱ ጥያቄ ፈጥሮብኝ ነበር እንዴት ላይ ሄድ ይችላል ምናምን የሚለው እና ባለፈ መሄዳለው ሲል አዩ አስቀረችው ተባለ ነገር ግን ትላንትና ሱመያ በለቀቀችው ቪዲዮ ኮሜንት ላይ እየተከፋችሁ አላችሁ የደነገጣችሁ አላችሁ እና ሁላችንም ጋር የተሰማ ስሜት ነው ብያስባለሁ ከሱመያ ንግግር አንፃር ማለት ነው ታደርገዋለች ሳይሆን ግን ያስደነግጣል እና እንግዲህ ሳይድም ከዛ የተነሳ ወደ ጎንደር ሊሄድ ተንስቷል ወይዘሮ አዩ ግን ዛሬም ያዙኝ ልቀቁኝ ማለቷን አላቆመችም እባክሽ አዩ እባክሽ ክፋት ታናግሪን እንጾምበት እኔ እንደው ጋይስ ሳያት የምናደደው እኔ ብቻ ነኝ እንዴ ይሄን ያክል ሰው እንደዚህ በቃ አይን ያወጣ ራስ ወዳድነት እንዴ ሆቴልም ሄደሽ አብረሹ ነበርሽ ከሱመያ ይልቅ አንቺ ጋር ነው ያለው እየሄደ እየመጣም ቢሆን እንዴ ጭራሽ እኔ ጋር መች አገኘው እኔ ጋር መች ኮን ካለች እንዴ ታይ እንጂ እኔ እኮ በጣም ነው የሚገርመኝ ወላይ ራስ ወዳድነት ስንል በቃ አንዳንዶች የሚከፋቸው አሉ አዩ ራስ ወዳድ ናት ሲበዛ ማለት ነው አውቃ ገብታ አውቃው በገባሽ ጉዳይ ላይ ግን በቃ የብቻዋ እንዲሆን ነው የምትፈልገው ይሄ በቃ የታወቀ ነገር ዛሬ ራሱ በቃ አትሄድም እንደ አንድ ቀንም እኮ አብረሽ ካደርኩ በቂ ነው እስከምትባይ ድረስ ምን አይነት ሴት ነሽ ወላይ ቤተሰብ የሚመክር የሚገስጽሽ ቤተሰብ የለም የምሬድ እኮ ነው ጋይስ በቃ አንድ ቀንም ቢሆን አብረሽ ካደርኩ በቃ እስኪ እንደዚህ ተረጋበይ እናቴ ረጋበይ በቃ ሰብር ይኖርሽ እንዴ ልጅና ሚስት እኮ ናቸው ዝም ብሎ እቃ አይደለም የጠፋበት እና ደግሞ አበዛሽ ወደ ጎንደር ከሚሄድ ወደ የመን ቢሄድ ይሻለኛል ምን ማለት ነው እኔ ግን ማለት ነው ጋይስ የምላችሁ ነገር ሰኢድ የእውነት ጎንደር ሄዶ ሱመያን ፍለጋ ሄዶ ቤተሰቦቿን አግኝቶ እዛ ካየሁት የእውነት ሰው ነው ማለት ነው ቁም ነገረኛ ነው የምለው እንደዚህ እያስፈራራችሁ ጭራሽ እኮ በቃ አትሄድም ያዩ ንግግር ይሄ ነው በቃ አትሄድም እኔ ከማጋል ሆን ታይ እንጂ እንዴ ምንድነው እንደ ትንሽ እስኪ እንደ ሰው አስቢ ጋይስ ወላሂ በጣም ነው የምናደደው ወላሂ ብዬ ስነግራችሁ በቃ በጣም ነው የምናደደው ንግግሯን ሳይ ማለት ነው በዚህ ልክ ራስ ወዳድ መሆን ጥሩ አይደለም እኔ ብቻ በጣም ነው የምትገርመኝ ወላሂ እስኪ ቪዲዮውን እያየን ቆይታ እናድርግ ማለት ነው ጋይስ ላይክ እያረጋችሁ ገባሽ እስከ ዛሬ ድረስ ሱመያን ፍለጋ ሲዞር ስንት ወር ሊሆነኝ ነው ወራቶችን ያስቆጠርኩ ነው እሷን አንድም ቀን አላገኘኋትም አንቺን በቅርቡ አግኝቼሻለሁ እሷ እኮ እየተጫወተችብህ ነው አሁን አልሐምዱሊላህ በይዛ የመን ሆኜ ቢሆንስ ጎንደርም ያው ነው እዚህ ኢትዮጵያ መምጣቷ እሷ አንድ ነገር ነው ገባሽ ኢትዮጵያ መታለች ኢትዮጵያ ነው ያለችው አሁን እዚህ ጎንደር ነው እጄ ፈልጋት ሌላ ቦታ አይደለም ወይ ባህር ዳር ነው ኖረው ወይ ጎንደር ነው ኖረው ከዛ አታልፍም ወይ ወደ አዲስ አበባ ልትመለስ ትችላለች በባለፈው ብትመጣ እንደዛ በረኪና ገዝቶ ሰማችሁ
ጎንደር የሚያው ነው የኔ እኔ የመን አይደለሁም እዚህ አገራችን ውስጥ ነኝና ጎንደር ወይ ባህር ዳር ነው የምትሆነው። እዛ ሄጄ ልፈልጋት ካንቺ ጋር ከሷ በተሻለ ጊዜ አሳልፈናል አልহামዱሊላህ በይ እሷን ካገኘኋት ቆየሁ እያላት በቃ ሞቼ እገኛለሁ ነው በቃ። ከዚህ በላይ ራስ ወዳድ የሚያስብል ነገር አለ? አይን ያወጣ ራስ ወዳድነት የምሬ ነው። ብቻ ሱመያና ሰኢድ ቁም ነገረኛ ሆኖ በቃ በቃሉ መሰረት በቃ ጥሩ ሰው ሆኖ ይሄ ልጆቹ ይነጥቃል ምናምን እንደሚባለው ሆኖ ሳይሆን ቁም ነገረኛ ሆኖ እሷንም ቤተሰቧንም አክብሮ አብረው ካየኋቸው እኔ የዛን ቀን የኔ ደስታ ሊያክል አይችልም። በቃ ያ ነው የምጠብቀው። የምሬ ነው። ይከብዳል። ይቺ ቃጠሎ ማለት ነው። በቃ ከጎኗ እንዲሄድ አትፈልግም። አረ ወይኔ ጉዴ! አረ ጉድ ነው ጋይስ። በቃ ከጎኗ እንዲሄድ አትፈልግም። ምንድነው የነካሽን? ምንድነው የተለከው? አዩ በጣም አበዛሽው። ስላለች በባለፈው ብትመጣ እንደዛ በረኪና ገዝቶ ሄደ። በረኪና ገዝቶልኝ ሄደ። ግን አሁን በረኪና ማጠጪም ጊዜው ረመዳን ነው። አንቺም ተረጋጊ እሺ። ረመዳን ራሱ እኔ አሁን ብቻዬን ነው ማሳልፈው። ረመዳን ራሱ ምን ማለት ረመዳንን ብቻዬን ነኝ ወይ? ብቻዬን እንዴት ላሳልፍ? እንደዛ ልጆቹና ሚስቱ ብቻቸውን እያሳልፉ አያችሁ። እኔ ብሳለሁ ማለት ይሄ እኮ ነው እንዴ? አብራችሁ ያው ሳምቡሳችሁን አብራችሁ ሾርባችሁን አብራችሁ እናንተ እሱን ተሰኩልኛላችሁ። ለምን ባል ያትሆንም? እሱ ይሻላችኋል እኮ እንዴ። እኛ አለን ሲሏት እናንተ ባሌን ተተካላችሁ ወይ? በአንድ ፊቱ ለምን ባል ያትሆኑ? ደግሞ እኮ ስትናገር እጅ ማንሳትና መናገር የግሏ ነው። ጓደኞቼ ናቸው ምናምን ነው የለም ባሪ ሲጀመርም ግን ሰይዶን አሁን በቃ አዩ አትሲ አሪኒ ሰዓቲን ንጅራ ደመጅራ ነገ እናፍቱረንም እንደ ማለት ነው። ምንም እኔ በእናትህ ተወኝ፣ በእናትህ ሰይድ አትከፈኝ። እሷን አረጋግጥ። እኔ ምንም እንድታቅፈኝ ምን ማለት ነው? ሰይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው? አናግረኝ። እያናገርኩህ አንዴ እያናገርኩህ አንዴ ቢያንስ እያናገርኩህ አንዴ ቆማ አታናግረኝ እንዴ? ልጆቼን በእናትህ እኔ ልጆቼን ሰላም ሰይድ እያናገርኩህ ነው እኮ ሰይድ እያናገርኩህ ነው። ቢያንስ ቆማ አናግረኝ። አዩ ስሚኝ፣ አሁን ይኸውልሽ ልጆቼን እንኳን አሁን ክርስቲያን ያነሷቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ እና እንግዲህ ግብ ላይ ናት። አትሄድም፣ መሄድ የለብህም እያለች ነው። ቪዲዮን አይታችሁታል ብዬ አስባለሁ። እና በቃ እኔ በጣም የምትገርም ሰው ነች። እኔ እንደዚህ ራስ ወዳድ ሆኖ ተደርቦ ለዛውም ራሴ ብቻ የሚል ሰው እኔ እንዳዩ አላየሁም እውነት ለመናገር። እና አዩ በልክ አርጊው፣ ሴት ልጅ ነሽ በልክ አርጊው ነው የምለው። የምር ሌላ ምን ማለት ይቻላል? እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው። አንተን አጥቼ ይሄው ተሰቃየሁ ብዙ ጊዜ። አሁን በኋላ ግን መሰቃየት አልፈልግም። ሰይድ እኔ ለምንድን ነው የማትረዳኝ? ሁሌም የኔ ጥፋት ነው አይደል? አዩ ግፋ ቢል እኮ ግፋ ሳምንት እኮ አልቆይም። ተሰቃየሁ እያለች ነው። በቃ ተሰቃየሁ አንተን አጥቼ እንደው ምን ማለት እችላለሁ? የምር እኔ በቃ ከመናደድ የተነሳ በቃ እምለው ነው የሚጠፋብኝ። የዛችን ሴት ህይወት በጥብጥሽ አንቺ ግን በቃ ሰላም አጣሽ አይደለ? ከጎንሽ እንዲሄድ አትፈልጊም። ብቻ ደርሶብሽው ማለት ነው። ከዚህ ሌላ ምንም ማለት ነው። ሳምንት ከሆነ የምትቆየው በቃ ለሳምንት ብለህ ለምን ከዚህ ጎንደር ድረስ ትሄዳለህ? እና ማለት ፈልጊያት እንዴትም ብዬ ቤተሰብ ጋር ሽምግልና ልኬ ማረገው ነገር አድርጌ ነው ማለት ነው። እሷን ልትረዳት እሷ ወደዚህ ትመጣለች ብለሽ ታስቢያለሽ? አትመጣም። እሷ በቃ አሁን ቤተሰብ ጋር ገባች። ደግሞ ያጨብጫቢዎቹ እዚህ እሷንም ተረዳት ጎንደር ምን ትሰራለህ እያሉ ነው። እውነት በዚህ ነገር የምትቀልዱ ሁሉ በቃ ደርሶባችሁ ይዩት። ያልደረሰበት ሰው አያውቀውም። የምር ነገር እኮ አይደለም። እኔ ሌላ ነገር እኮ አይደለም። እኔ እዛ ሄዶ እሷ ተናዳበታለች። እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች፣ ቂም ይዛበታለች። ምንም እኮ ቢሆን የልጆቹ አባት ነው። ሱመያ እንዴት ነው የልጆቿን አባት የምታስደበድበው? እንዴት? እኔ እንደዛ አይነት ነገር ታደርጋለች ብዬ አላስብም። አሁን አንቺ ደርሰሽ ለሱ ተቆርቋሪ ሆንሽ። ስንት አመት ሙሉ ሱመያ ከፍላ ብታስደበድበውስ? ሰው ቀጥራ ብታስደበድበውስ? እኔን ስላገባ ቂም ይዛለች እና ሄዶ እዛ ታስደበድበዋለች ብዬ እፈራለሁ። እኔ እኮ ግርም ያለኝ ነገር ከኋላ የመጣ አይና ወጣ።
ስንት አመት ሙሉ አብረው ብዙ ነገር ያሳለፉ ናቸው እነዚህ ልጆች፣ እነዚህ ጥንዶች ማለት ነው። በአንቺ የተነሳ ነው ይሄ ምስቅልቅል የወጣው። አሁን አንቺ ደርሰሽ ከሱመያ በላይ ለሰይድ ሀሳቢ ሆንሽ፣ ከሱመያ ከልጆቹ እናት በላይ ማለት ነው። ሱመያ ትጎዳዋለች ብለሽ አንቺ አስበሽለት እንዳይሄድ ታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች፣ ቂም ይዛበታለች። የሆነ ነገር ብታረገው እሱ ይቅር። ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል። አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ ጎንደር ሆነ የመን ይሻላል። መቀሌ ሆነ የትም ቢሆን አገሬ ነው፣ ኢትዮጵያ ነው። ገባሽ? እንደውም ማላውቀው ሰው ሀገር የማላውቀው ቋንቋቸውን የማላውቀው ሀገር ለኪ እንግዲህ እሷ ወደ የመን ብትሄድ ይሻለኛል ወደ ጎንደር ከምትሄድ እያለች ነው። እሱ ደግሞ ሀገሬ ላይ ምንድነው እንደዚህ የምትይው? ሰው ሀገር መሄዴ ምንም ሳይመስልሽ ጎንደር መሄዴ ለምንድነው የሚያንገበግብሽ ነው። እኔ ሱመያ አዩ እንዳለችው በሰይድ ላይ መጥፎ ነገር ታስባለች ብዬ አላስብም። አታደርገውም። እነዛ የሚያሳሱ ልጆች አባታቸውን ይጠይቃሉ እኮ ነገር አባታቸውን እናታቸውን ይጠይቃሉ። እና ይሄ አንቺ አስተሳሰብ ነው፣ አንቺ ጋር ያለ አስተሳሰብ ነው። አንቺ ሰይድ እንደዚህ ቢያረግሽ የሆነ ነገር ለማድረግ ወደ ኋላ እንደማትይ ነው ከንግግርሽ የተረዳሁት እንጂ ሱመያ ስንት አመት ሙሉ አብራው በትዳር የኖረች 2 ልጆችን አፍርተው በፍቅር ሲኖሩ የነበሩ ሌሎችን የሚሰበስቡ ፍቅራቸው ያስቀና የነበረ ምርጥ ጥንዶች ነበሩ። በአንቺ ምክንያት ነው ይሄ ምስቅልቅል የመጣው። ይሄን ነገር ልታቂ ይገባል። እኔ ግን ሰይድ አሳዘነኝ። እኔ ብቻ ትልቅ ወንቃፍ ውስጥ የገባ ነው የሚመስለኝ። በቃ ምን ቢሏት የማትሰማ ጉድ። እኔ እንደዚህ አይነት ሰው አጋጥሞኝ ያውቀው እውነት ለመናገር ማለት ነው። ሰማሽ? አሁን ብታረጉ ምንድነው? አብራችሁ አስቆዩ። ጊዜው ረመዳን ነው። ሾርባውንም ሳምቡሳውንም ምኑን አብራችሁ እየበላችሁ አብራችሁ እያፈጠራችሁ እንግዲህ ያው እንደ ኢትዮጵያዊነታችን ክርስቲያኑ ሙስሊሙም አብረን አፍጥር ላይ እየተጠራራን እንደ በፊታችን ማለት ነው። ከጎኑ አሁኑ እኔ ጎንደር የሚሄድኩ የትሜርኩ ምንም ሆኖ ነገር የለም። ለልጆቼ ስል ነው ይሩላ ማረገው። ለልጆቼ ስል ምንም አይነት መስዋዕትነት ከፍላለሁ። ስለዚህ አረጋጓት እናንተ። እንግዲህ ለልጆቼ እያለ ነው ሰይድ። እንግዲህ ኢንሻአላህ ብቻ ኸይር ይሆናል ብዬ አስባለሁ። አዩም ያዙ ይልቀቁኝ ማለቷን ያው ቀጥላለች። አዩ እኔ ተስፋ አልቆርጥም፣ እስከማገኛቸው ድረስ ፈልጋቸዋለሁ። ድንገት እኔ ካልመጣሁ ፌኒ ድንገት እኔ ካልመጣሁ እዛው ጎንደር ከቆየው ቤት ተከራይቼ እዛው እኖራለሁ። ትልኳት አብራችሁ አንሶ ትመጣላችሁ። አበደን ምን ችግር አለው? በፍጹም ማልተ ጎንደር አብጄ ተስፋ አልቆርጥም። ጎንደር የሚባል እግሬ አይረገጥም እያለች ነው። ምንድነው እንደዚህ እንደ ባዕድ ሀገር ያየችበት ምክንያት ለምንድን ነው? ወይኔ አምላኬ። አንድ ሰው አብራችሁ ትመጣላችሁ፣ ብቻዋን ትልኳታላችሁ። ከኔ ጋር እዛው የተቀመጠች አብረን እንፈልግ ይሆናል ማለት ነው። ከዚህ ሁላ ማለት ነው። በቃ እኔ ሱመያን እስካገኛት እግሬ ወደ ሆዴ ውስጥ እስኪመለስ ድረስ ራሱ እፈልጋታለሁ። አልቆ ከስር እስኪመለስ ተስፋ አልቆርጥም። እኔ ዱአ ያረግልሃለሁ። በሰላም ልጆችን አግኝታ ከሳምንት በፊት ተመለስ። እሺ እንግዲህ በመጨረሻ ያው እንግዲህ ሰይድ ምንም ቢሆን ምንም እግሬ አልቆ ራሱ እግሬ ቢያልቅ ራሱ ከመፈለግ ወደ ኋላ አልልም እስከማገኛቸው ድረስ እያለ ነው። እሷም እንግዲህ በመጨረሻ በስንት ጭቅጭቅ ልጆችህን አግኝታቸው ከሳምንት ወዲህ ትመለስ ዱአ አደርግልሃለሁ ብላለች። እንደው ላንቺልህ አላህ ይሄን ባንቺ ምክንያት የገባባቸውን ሸይጣን አባሮ በፍቅር አብረው ያሳየን። ይሄን ነው ማለት የምፈልገው። ሰው እንዴት እኔ ብቻ ልቅደም ይላል? ከኋላ መጥቶ ለዛውም ከኋላ መጥቶ ማለት ነው። በጣም ነው የምትገርመው። እና በመጨረሻም ያው ልጆቹን አግኝተ እንድትመለስ ዱአ አደርግልሃለሁ ነው ያለችው። ግን አላህ በፍቅር ያገናኛቸው። ሱመያም አስቢበት፣ እየመጣ ነው። አስቢበት፣ እየመጣ ነው የኔ ውድ። እንደው አንጨርጭር ያትባክሽ፣ ትንጨርጨር እስኪ። እሷ ተንጨርጭራ ነው የምታልቀው። ግን ሱመያ ብታስቢበት ደስ ይለኛል። እያለ ያለው ነገር እንግዲህ ለኢድም አብረን ሆነን አንድ አይነት ልብስ ለብሰን ከልጆቹ ጋር ከሚስቱ ጋር አንድ አይነት ልብስ ለብሰን ፍየል አርደን በዓሉን ኢዱን እንድናከብር በደስታ ያድርገን እያለ ነው። ሱመያ ትሽሽኝ እያለ ነው። እንግዲህ ይሄን ሁሉ ንግግሩን ያፈርሰዋል፣ ቀምቶ ይሸሻል ብዬ አላስብም። ለሱመያም ያው ቦታ እንዳለው ነው የሚታየኝ።
ብቻ እንግዲህ አላህ ኸይሩን ነገር ያሰማን ማለት ነው። ውድ ቤተሰቦቼ ላይክ ሼር እያደረጋችሁ ቤተሰብ መሆን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ